Israel confirmed a missile had been fired from Yemen. እስራኤልን የአየር መከላከያ ጋሻ የምድር መስጠት ነው። የመከላከያ ሚሳኤሎቹ የጥቃቱ ጎርፍ በስቶባቸው በርካታ ኢላማዎችን በአንድ ጊዜ መለየት እንዲሳናቸው በማድረግ ሚሳኤሎች መከላከያውን ሰብረው ወደ ዋና ዋና ከተሞችና የጦር ሰፈሮች እንዲገቡ ቀዳዳ የሚፈጥር ነው። ለኢራን ትልቅ ስትራቴጂያዊ የበላይነትን ያጎናጽፋል። ሀውቲዎች ዙልፊቃር የተሰኙ ሚሳኤሎችንና ሳማድ ድሮኖችን በስፋት ታጥቀዋል። እስራኤልን ማጥቃት መቻሏ የርቀት ጦርነት ውጤታማነትን በተግባር የምታሳይበት ይሆናል። እየሆነ ያለውም ይኸው ይመስላል። የሀውቲዎች ጥቃትና የቀጠናው አዲስ ገጽታ። የዓለም አቀፉ ማህበረሰብ ትኩረቱን በቴህራንና ቴል አቪቭ መካከል በሚሰነዘሩ የቀጥታ ሚሳኤል ጥቃቶች ላይ አድርጎ ባለበት በዚህ ወቅት ከቀይ ባህር ዳርቻ የሚነሳው አዲስ ወታደራዊ ማዕበል የጦርነቱን መልክና ይዘት በድንገት ቀይሮታል። ለዓመታት በአገር ውስጥ ጦርነትና በሰብአዊ ቀውስ ስትታመስ የቆየችው የመን አሁን በሀውቲ አማጽያን አማካኝነት ራሷን በመካከለኛው ምስራቅ የኃይል ሚዛን ውስጥ ወሳኝ ተዋናይ አድርጋ ከስታለች። የሀውቲዎች ለጋዛና ለኢራን ድጋፍ በሚል ስም ወደ እስራኤል ኢራን ግጭት ዘው ብለው መግባት በበረሃማዋ የመን ተራሮች ላይ የሚተኮሱ ሚሳኤሎች ርቀው ከሚገኙት የእስራኤል ከተሞች አልፎ የዓለምን የንግድ የደም ስር የሆነውን የቀይ ባህር መተላለፊያም ሰላም ክፉኛ መንካቱ አያጠያይቅም። የድንገተኛ ተሳትፎ ተራ ብሶት የወለደው የቁጣ መገለጫ ሳይሆን የኢራንን የተጋትሮት ደጀን ወይም አክሲስ ኦፍ ሬዚስተንስ ስትራቴጂያዊ ጥንካሬ በተግባር ያሳየና እስራኤልን በሁሉም አቅጣጫ በስጋት ውስጥ የቆለፈ የከበባ ፖለቲካ ውጤት ነው። ዛሬ ላይ የባቢኤል መንደብ ወሽመጥ የጦር ቀጠና መሆን በሺዎች የሚቆጠሩ ኪሎሜትሮች ርቀው በሚገኙት ሀገራት ላይ የሸቀጦች ዋጋ እንዲነርና የዓለም የኢነርጂ ገበያ እንዲናጋ ምክንያትም ሆኗል። ሀውቲዎች ከየመን ሆነው የሚሰነዝሩት እያንዳንዱ ጥቃት ወታደራዊ ድልን ከመቀዳጀት ይልቅ በዓለም አቀፍ ፖለቲካ፣ ኢኮኖሚና ሰብአዊ ደህንነት ላይ የማይፋቅ አሻራ ለማሳረፍ የታለመ መሆኑም ግልጽ እየሆነ መጥቷል። የዛሬው የሳሎን ተረካችንም የሀውቲዎች ወደዚህ ታሪካዊ ጦርነት መግባት ያስከተለውን ወታደራዊ የብልጫ ሽኩቻ፣ በቀጠናው ጂኦፖለቲካ ላይ የፈጠረውን አዲስ አስተላለፍና በዓለም ኢኮኖሚ ላይ የደቀነውን ከባድ ስጋት በጥልቀት የሚመረምር ነው። ከየመን ተራሮች እስከ ቀይ ባህር ሞገዶች፣ ከቴህራን ስትራቴጂያዊ ጓዳዎች እስከ እስራኤል የመከላከያ ጋሻዎች ድረስ የተዘረጋውን ይህን ውስብስብ የጦርነት ድር በማፍታታትም በቀጣይ ለመካከለኛው ምስራቅም ሆነ ለዓለም የሚተርፈውን ዳፋ በዝርዝር የምንመለከትበት ይሆናል። አብራችሁን ቆዩ። የየመን ሀውቲዎች በእስራኤል ኢራን ቀጥተኛ ግጭት ውስጥ መግባታቸው የጦርነቱን መልክዓ ምድራዊ ወሰን ከማስፋቱም በላይ እስራኤልንና አጋሮቿን ለከፍተኛ ስትራቴጂያዊ ውጥረትና የኃይል መበታተን ይዳርጋቸዋል። ይህ በወታደራዊ ተንታኞች ዘንድ የከበባና የማድከም ስልት ተብሎ የሚጠራው እርምጃ በዋናነት እስራኤልን በአራት አቅጣጫ የሚወጥሩ ግንባሮችን በመክፈት የተከማቸ የመከላከያ አቅሟን ማሟጠጥን ያለመ ነው። የዚህ ስትራቴጂ ቀዳሚውና ተጨባጭ መገለጫ የእስራኤልን የአየር መከላከያ ጋሻ የምድር መስጠት ነው። ምንም እንኳን አይረንዶም፣ ዴቪድ ስሊንግ እንዲሁም አሮው የተሰኙት የእስራኤል መከላከያ ስርዓቶች በዓለም ቀዳሚ የቴክኖሎጂ ውጤቶች ቢሆኑም ሀውቲዎች ከየመን የሚተኩሷቸው የረጅም ርቀት ባላስቲክ ሚሳኤሎችና ድሮኖች ከደቡብ አቅጣጫ ሲምዘገዘጉ፣ በተመሳሳይ ሰዓት ከሰሜን በሄዝቦላህና ከምስራቅ ደግሞ በኢራን ከሚሰነዘሩ ጥቃቶች ጋር ሲቀናጁ የመከላከያ ስርዓቷን የመመከት አቅም በከፍተኛ ሁኔታ ያጨናንቁታል። ይህ የጥቃት ናዳ ተብሎ የሚጠራ ስልት የመከላከያ ሚሳኤሎቹ የጥቃቱ ጎርፍ በስቶባቸው በቁጥር እንዲመናመኑ ወይም የራዳር ስርዓቶቹ በርካታ ኢላማዎችን በአንድ ጊዜ መለየት እንዲሳናቸው በማድረግ የተወሰኑ የጠላት ሚሳኤሎች መከላከያውን ሰብረው ወደ ዋና ዋና ከተሞችና የጦር ሰፈሮች እንዲገቡ ቀዳዳ የሚፈጥር ነው። ይህ የሀውቲዎች ተሳትፎ ከርቀትና ከቴክኖሎጂ አቻነት አንጻር ሲታይም ለኢራን ትልቅ ስትራቴጂያዊ የበላይነትን ያጎናጽፋል። ከየመን እስራኤል ጫፍ ያለው ርቀት ከ2000 ኪሎ ሜትር በላይ ቢሆንም
ሀውቲዎች ይህን ርቀት መሸፈን የሚችሉ የኢራን ቴክኖሎጂ ውጤቶችን በተለይም ዙልፊቃር የተሰኙ ሚሳኤሎችንና ሳማድ ድሮኖችን በስፋት ታጥቀዋል። ኢራን የራሷን ጦር በቀጥታ ሳታሰልፍና ሉዓላዊነቷን ለጥቃት ሳታጋልጥ በመካከለኛው ምስራቅ ደቡባዊ ጫፍ በሚገኘው የእጅ አዙር ኃይሉ አማካኝነት እስራኤልን ማጥቃት መቻሏ የርቀት ጦርነት ውጤታማነትን በተግባር የምታሳይበት ይሆናል። እየሆነ ያለውም ይሄው ይመስላል። ይህም እስራኤል በሰሜን ከሂዝቦላህ ጋር የምታደርገውን የቅርብ ርቀት ውጊያ ትኩረት እንድትቀንስና በደቡብ ያለውን ሰፊ የባህር ክልል ለመጠበቅ ከፍተኛ ወታደራዊና የኢኮኖሚ ሀብት እንድታባክን ያስገድዳታል። ከየብስ ጥቃቱ ጎን ለጎን የሀውቲዎች ስትራቴጂ ወደ ባህር ኃይል ኦፕሬሽኖችም ይዘልቃል። በእስራኤል ላይ የሚሰነዘረው ጥቃት ውጤት ባያመጣ እንኳ ሀውቲዎች በቀይ ባህር ላይ የሚንቀሳቀሱ የእስራኤልና የአጋሮቿን መርከቦች ኢላማ ማድረጋቸው ሌላው የማድከም ስልት አካል ነው። ይህም እስራኤልን ብቻ ሳይሆን የአሜሪካና የብሪታንያ የባህር ኃይል ክፍሎች በቀጠናው እንዲጠመዱ በማድረግ ከኢራን ቀጥተኛ ግንባር ላይ የሚኖራቸውን ወታደራዊ ትኩረት እንዲቀንሱ ያደርጋቸዋል። ይህ አይነቱ አዝማሚያ ጦርነቱ በቴክኖሎጂና በሰው ኃይል ብቻ ሳይሆን በገንዘብም ጭምር እስራኤልንና ምዕራባውያንን የሚያዳክም የረጅም ጊዜ የከበባው ፖለቲካ አካል መሆኑን ያሳያል። በተጨማሪም የሀውቲዎች የሚሳኤል ጥቃቶች ኢላትና መሰል የእስራኤል ደቡባዊ ከተሞች መድረሳቸው በህዝቡና በአመራሩ ላይ የሚፈጥረው የስነ ልቦና ጫናም ቀላል የሚባል አይደለም። ጦርነቱ በሁሉም አቅጣጫ መከበቡንና ከዚህ ቀደም አስተማማኝ ይባሉ የነበሩ ከተሞች አሁን ለጥቃት የተጋለጡ መሆናቸውን የሚያሳይ ስሜት በመፍጠር በእስራኤል መንግስት ላይ የፖለቲካ ውጥረት እንዲነክስና በጦርነቱ ቀጣይነት ላይ ህዝባዊ ጥርጣሬም እንዲፈጠር ያደርጋል። ባጭሩ ሀውቲዎች ወደ ጦርነቱ መግባታቸው ወታደራዊ ድልን ከማስመዝገብ በዘለለ እስራኤልን በሁሉም አቅጣጫ በስጋት ውስጥ በመቆለፍ የኢራንን ቀጠናዊ የበላይነት የሚያረጋግጥ ስልታዊ እርምጃ ነው ሊባል ይችላል። የሀውቲዎች ወደ እስራኤል ኢራን ጦርነት መግባት ከወታደራዊ ስልት ባለፈም የመካከለኛው ምስራቅን ጂኦፖለቲካዊ ገጽታ መሰረታዊ በሆነ መልኩ በመቀየር ረገድም ሌላ ትርጉም ያዘለ ነው። የዚህ ለውጥ ዋነኛው መገለጫ የኢራን የተጋትሮት ደጀን ወይም አክሲስ ኦፍ ሬዚስተንስ ተብሎ የሚጠራው ጥምረት ተቀናጅቶና ተከታትሎ ጥቃት የመሰንዘር አቅሙን በተግባር ማሳየቱ ነው። ሀውቲዎች ከየመን ሆነው የሚሰነዝሩት ጥቃት ኢራን በቀጠናው ያላትን ተሰሚነት ከፍ አድርጎታል። ይህ ደግሞ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያሉ የባህረ ሰላጤው ሀገራትን ከፍተኛ ዲፕሎማሲያዊና ደህንነታዊ አጣብቂኝ ውስጥ ይከታቸዋል። እነዚህ ሀገራት ከአሜሪካ ጋር ያላቸውን የደህንነት ጥምረትና ከእስራኤል ጋር የጀመሩትን መደበኛ ግንኙነት ለማስቀጠል ቢፈልጉም የሀውቲዎች ጥቃት ግን ወደ ግጭቱ የሚጎትታቸው ከሆነ ወይም በአገራቸው የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ካደረገ ለራሳቸው ብሔራዊ ደህንነት ሲሉ ገለልተኛ ለመሆን አሊያም ከኢራን ጋር ለመደራደር ሊገደዱ ይችላሉ። የዚህ ጂኦፖለቲካዊ ውጥረት ሌላኛውና እጅግ አሳሳቢው ገጽታ የቀይ ባህርና የባብኤል መንደብ ወሽመጥ የወደፊት ዕጣ ፈንታ ነው። ሀውቲዎች በዚህ ስትራቴጂያዊ የባህር መተላለፊያ ላይ ያላቸው ቁጥጥር ኢራን በዓለም አቀፍ የንግድ መስመር ላይ ማነቆ የመፍጠር አቅሟን በእጅጉ አጠናክሮላታል። በምስራቅ በኩል በሆርሙዝ ወሽመጥ፣ በደቡብ ምዕራብ በኩል ደግሞ በባብኤል መንደብ በኩል የሚደረገውን የነዳጅና የሸቀጥ ዝውውር በማወቅ ኢራን ምዕራባውያን ሀገራት በእርሷ ላይ የሚያደርጉትን ማዕቀብና ጫና ለመቀልበስ እንደ ትልቅ የድርድር መሳሪያ ትጠቀምበታለች። ይህ ደግሞ ጦርነቱን በእስራኤልና በኢራን መካከል ብቻ የተገደበ ከማድረግ ይልቅ መላውን ዓለም አቀፍ ማህበረሰብ በተለይም በአቅርቦት ሰንሰለት ላይ ጥገኛ የሆኑ የአውሮፓና የእስያ ሀገራትን በቀጥታ የሚነካ ዓለም አቀፋዊ ቀውስ እንዲሆን ያደርገዋል። በተጨማሪም የሀውቲዎች ተሳትፎ በየመን ውስጥ ለዓመታት ሲካሄድ የነበረውን የሰላም ሂደት አደጋ ላይ ይጥለዋል። ከዚህ ቀደም በሳዑዲ አረቢያና በሀውቲዎች መካከል ተጀምሮ የነበረው የተኩስ አቁም ስምምነትና የፖለቲካ ውይይት አሁን ሀውቲዎች ራሳቸውን እንደ ቀጠናዊ ተዋጊና የእስራኤል ቀንደኛ ጠላት አድርገው በመሳላቸው ምክንያት የመቀጠል ዕድሉ አነስተኛ ይሆናል።
ይህ ሁኔታ ሳውዲ አረቢያን ዳግም ወደ የመን ጦርነት ሊመልሳት የሚችል ሲሆን ይህም ቀጣናው ወደማያልቅ የሁከት አዙሪት ውስጥ እንዲገባ ያደርገዋል። የሁቲዎች ድፍረትና ወታደራዊ እንቅስቃሴ በሌሎች የቀጠናው ታጣቂ ኃይሎች ዘንድም የተሳካ ሞዴል ተደርጎ ሊወሰድ ስለሚችል የመንግስታት ተሰሚነት እየቀነሰና መደበኛ ያልሆኑ ታጣቂ ቡድኖች የቀጠናውን ፖለቲካ የሚወስኑበት አዲስና አደገኛ አዝማሚያ እንዲፈጠር በር ይከፍታል። በጥቅሉ የሁቲዎች ወደ ጦርነቱ መግባት በሁለቱ ሀገራት መካከል ያለውን ጠብ ወደ ቀጠናዊ የበላይነት ሽኩቻ ቀይሮታል። ይህ ለውጥ እስራኤልን ብቻ ሳይሆን አሜሪካ በመካከለኛው ምስራቅ ያላትን ስትራቴጂያዊ ይዞታና የባህር ላይ ደህንነት ጥበቃ ሚናዋን በከፍተኛ ሁኔታ የሚፈትንም ይሆናል። ነገሩ ግን በዚህ ብቻ አያበቃም። የሁቲዎች ወደ እስራኤል ኢራን ግጭት መግባት ያስከተለው ኢኮኖሚያዊ ውዝግብ ከቀጠናዊ ጉዳይነት አልፎ የዓለም አቀፍ ገበያን መሰረት የሚያናውጥ ክስተትም ነው። ይህ ተጽዕኖ በዋናነት የሚመነጨው ዓለም አቀፍ የንግድ መርከቦች በቀይ ባህርና በባብኤል መንደብ በኩል በሚያደርጉት ጉዞ ላይ ከፍተኛ የደህንነት ስጋት በመደቀኑ ነው። ሁቲዎች በእስራኤልና በአጋሮቿ ንብረትነት በተጠረጠሩ ወይም ወደ እስራኤል ወደቦች በሚያመሩ መርከቦች ላይ የሚሰነዝሩት የሚሳኤልና የድሮን ጥቃት ግዙፍ የባህር ላይ ትራንስፖርት ኩባንያዎች አማራጭ መንገዶችን እንዲፈልጉ ያስገድዳቸዋል። በዚህም ምክንያት መርከቦች አጭሩን የስዊዝ ቦይ መስመር ትተው በአፍሪካ ዙሪያ የሚዞረው የኬፕ ኦፍ ጉድ ሆፕ ረጅም መንገድን ለመጓዝ ይገደዳሉ። ይህ ስልታዊ ለውጥ የጉዞ ጊዜን በአማካይ ከ10 እስከ 14 ቀናት ከመጨመሩም በላይ ለነዳጅና ለሰራተኞች ክፍያ የሚወጣውን ወጪ በከፍተኛ ሁኔታ ከፍ አድርጎታል። ይህ ትራንስፖርት መስተጓጎል በቀጥታ ወደ ዓለም አቀፍ የሸቀጦች ዋጋ መናር ያመራል። አሁን ባለው ተጨባጭ ሁኔታም የባህር ላይ ኢንሹራንስ ኩባንያዎች በቀይ ባህር በሚያልፉ መርከቦች ላይ የሚጠይቁት የጥበቃ ክፍያ በከፍተኛ ሁኔታ መጨመሩ በጭነት መርከቦች ላይ የሚጫኑ እንደ ምግብ፣ ኤሌክትሮኒክስና አልባሳት ያሉ ሸቀጦች የመጨረሻ የገበያ ዋጋቸው እንዲሰቀል ያደርጋል። በተለይም እንደ ኢትዮጵያና ግብጽ ያሉ በቀይ ባህር ንግድ ላይ በእጅጉ ጥገኛ የሆኑ የምስራቅ አፍሪካ ሀገራት ከውጭ የሚገቡ ምርቶች ዋጋ መናርና የአቅርቦት መዘግየት ተዳምሮባቸው ለከፋ የዋጋ ግሽበት ተጋላጭ ናቸው። ይህ ሁኔታ ገና ከኮቪድ-19 ወረርሽኝና ከዩክሬን ጦርነት ተጽዕኖ ያላገገመውን የዓለም አቀፍ አቅርቦት ሰንሰለት ዳግም ለከፋ አደጋ ያጋልጠዋል። የኢነርጂ ቀውሱ ደግሞ የዚህ ኢኮኖሚያዊ ውዝግብ ሌላኛውና እጅግ አሳሳቢው ገጽታ ነው። በቀን በሚሊዮን የሚቆጠር በርሜል ድፍድፍ ነዳጅና ፈሳሽ የተፈጥሮ ጋዝ ወይም ኤልኤንጂ የሚተላለፍበት የባብኤል መንደብ የጦር ቀጠና መሆኑ በዓለም የነዳጅ ገበያ ላይ ከፍተኛ መረባበሽ ይፈጥራል። የነዳጅ ማመላለሻ መርከቦች ጥቃት ይደርስብናል በሚል ስጋት ጉዟቸውን ሲያቋርጡ ወይም ሲቀይሩ በዓለም ገበያ ላይ ያለው የነዳጅ አቅርቦት እንዲቀንስና ዋጋውም እንዲንር ያደርጋል። ይህ የነዳጅ ዋጋ መጨመር ደግሞ እንደ ትራንስፖርት፣ የኢንዱስትሪ ምርትና የኤሌክትሪክ ኃይል ወጪዎችን በመጨመር መላውን የዓለም ኢኮኖሚ የኑሮ ውድነት አዘቅት ውስጥ ይከቱታል። ሁቲዎች በቀይ ባህር ላይ ያላቸውን ወታደራዊ አቅም እንደ ኢኮኖሚያዊ መሳሪያ መጠቀማቸው ኢራን ምዕራባውያን ሀገራት በሷ ላይ የሚያደርጉትን ጫና ለመቀልበስ የዓለምን የኢነርጂ ደህንነት እንደ መደራደሪያ ካርድ እንድትጠቀም እድል የሰጣት ይመስላል። ባጭሩ የሁቲዎች ተሳትፎ የፈጠረው ኢኮኖሚያዊ ውዝግብ ጦርነቱ በሁለቱ ሀገራት መካከል ብቻ የተገደበ ሳይሆን እያንዳንዱን የዓለም ዜጋ ኪስ የሚነካ ዓለም አቀፋዊ የኢኮኖሚ ጦርነት መሆኑን አረጋግጧል። በቀይ ባህር የሚነሳው እያንዳንዱ የሚሳኤል ድምጽ በሩቅ ሀገራት ገበያዎች ውስጥ የሸቀጦች ዋጋ እንዲጨምርና የዓለም ኢኮኖሚ እድገት እንዲገታ የሚያደርግ አሉታዊ ኃይል ሆኗል። ያም ሆኖ የሁቲዎች ወደ እስራኤል ኢራን ጦርነት መግባት ለዓመታት በጦርነትና በረሃብ ስትታመስ የቆየችውን የመንን ወደ ከፋና ወደማያልቅ የጨለማ አዘቅት ውስጥ ዳግም መክተቱም አይቀሬ ነው። ይህ ተሳትፎ ለሁቲዎች ቀጠናዊ ርዕዮተ ዓለማዊ የበላይነትንና የኢራንን ድጋፍ ቢያስገኝም በተራው የመናዊ ዜጋ ሕይወት ላይ ግን ሊተካ የማይችል ከባድ መስዋዕትነትን ማስከፈሉ ግልጽ ነው። በቀይ ባህር ላይ የሚካሄደው ወታደራዊ እንቅስቃሴና የሚሰነዘሩት ጥቃቶች ወደ የመን ወደቦች የሚገቡ መሰረታዊ የሰብአዊ እርዳታዎችና የምግብ አቅርቦቶች እንዲቋረጡ ወይም በከፍተኛ ሁኔታ እንዲዘገዩ ምክንያት ይሆናል። የመን 80 በመቶ የምግብ ፍላጎቷን ከውጭ በማስገባት የምታሟላ ሀገር እንደመሆኗ የባህር ላይ ደህንነት መታወክ በሚሊዮን የሚቆጠሩ ሰዎችን ለረሃብና ለከፋ የተመጣጠነ የምግብ እጥረት ያጋልጣቸዋል።
ይህ ሰብአዊ ቀውስ ከምግብ እጥረት ባለፈም በየመን ውስጥ ለዓመታት ሲካሄድ የነበረውንና መጠነኛ ተስፋ ፈንጥቆ የነበረውን የሰላም ሂደት ሙሉ በሙሉ ያቀዘቅዘዋል። በሳውዲ አረቢያና በሐውቲዎች መካከል ተጀምሮ የነበረው የተኩስ አቁም ስምምነትና የፖለቲካ ውይይት አሁን ሐውቲዎች ራሳቸውን እንደ ቀጠናዊ ተዋጊና የእስራኤል ቀንደኛ ጠላት አድርገው በመሳላቸው ምክንያት የመቀጠል ዕድሉ አነስተኛ ሆኗል። ይህ የዲፕሎማሲያዊ ጥረት መክሸፍ ደግሞ የሀገሪቱ መሰረተ ልማቶች ዳግም ለጥቃት እንዲጋለጡና የጤና ስርዓቱ ሙሉ በሙሉ እንዲፈርስ በር ይከፍታል። ሐውቲዎች ለቀጠናዊ ፖለቲካዊ ግባቸው ቅድሚያ በመስጠታቸው የሀገር ውስጥ የዜጎች ደህንነትና መሰረታዊ ፍላጎቶች ለድርድር የቀረቡ መሳሪያዎች ሆነዋል። ከዚህም በላይ የሐውቲዎች ተሳትፎ ዓለም አቀፋዊ የሰብአዊ ረድኤት ድርጅቶች በየመን ውስጥ ያላቸውን እንቅስቃሴ እንዲገደብ ያደርጋል። የቀይ ባህር የጦር ቀጠና መሆንና የአየር ድብደባዎች መመለስ የእርዳታ ሰራተኞች በነጻነት እንዳይንቀሳቀሱና አስፈላጊው መድኃኒትና አልሚ ምግብ ለሕፃናትና ለእናቶች እንዳይደርስ እንቅፋት ይሆናል። ይህ ሁኔታ የመንን ከዓለም አቀፍ ትኩረት አውጥቶ ወደማይታወቅ የጦርነት አዙሪት ውስጥ የሚከታት ሲሆን ሰላም ርቋቸው ለኖሩ የመናውያን ሌላ አዲስና መራራ የመከራ ምዕራፍ ይሆንባቸዋል። ጦርነቱ በኢራንና በእስራኤል መካከል እንደመሆኑ መጠን የመን በዚህ የሃያላን ሽኩቻ መካከል የጦር ሜዳና የንጹሃን ደም መፍሰሻ መድረክ መሆኗም የዘመናችን ትልቁ የሞራል ቀውስ ሆኖ ይቀጥላል የሚለው የበርካታ የነገሩ ቅርብ ታዛቢዎች አስተያየት ነው። ባጭሩ የሐውቲዎች ወደ ጦርነቱ መግባት በወታደራዊ ካርታው ላይ ለውጥ ቢያመጣም በየመን ምድር ላይ ግን የሚመጣው ጥፋትና ሰብአዊ ውድመት ሊለካ የማይችል ነው። የዛሬው የተረክ መሰናዷችንን ለማጠቃለል የየመን ሐውቲዎች በእስራኤልና በኢራን መካከል እየተካሄደ ባለው ቀጥተኛ ፍልሚያ ውስጥ በንቃት መሳተፋቸው መካከለኛው ምስራቅ ወደማይታወቅና እጅግ አደገኛ ወደሆነ አዲስ ምዕራፍ መሸጋገሩን የሚያውጅ ነው። ይህ ተሳትፎ ለየመን አማጽያን ተራ ወታደራዊ ድጋፍ ሳይሆን የኢራንን ቀጠናዊ የእጅ አዙር ኃይሎች መረብ ጥንካሬን በተግባር ያሳየና የኃይል ሚዛኑን የለወጠ ክስተት ነው። ሐውቲዎች ከቀይ ባህር ዳርቻ የሚሰነዝሩት ጥቃት እስራኤልን በወታደራዊና በስነ ልቦናዊ ረገድ እንድትወጠር ከማድረጉም ባለፈ ዓለም አቀፉ ማህበረሰብ በባብኤል መንደብ በኩል የሚደረገውን የንግድ ፍሰት ለማስቀጠል ከፍተኛ ዋጋ እንዲከፍል ያስገድደዋል። ይህ ሁኔታ ጦርነቱ በሁለት ሀገራት መካከል ያለ ጠብ ብቻ ሳይሆን ዓለም አቀፍ መልክዓ ምድራዊ ፖለቲካንና የኢኮኖሚ ደህንነትን የሚፈትን ሉላዊ ቀውስ መሆኑን በግልጽ ያሳያል። ወደፊት በምናየው ሂደትም የሐውቲዎች ድፍረትና የቴክኖሎጂ አቅም ማደግ በሌሎች የቀጠናው ታጣቂ ቡድኖች ዘንድ እንደ ስኬታማ የአጸፋ ሞዴል ተወስዶ ቀጠናዊ አለመረጋጋትንም ሊያባብስ ይችላል። ይህም በሳውዲ አረቢያና በሐውቲዎች መካከል ተጀምሮ የነበረውን የሰላም ተስፋ ከማጨለሙም በላይ የቀይ ባህርን ደህንነት ለማስጠበቅ የሚደረገው ጥረት ከወታደራዊ ኃይል ይልቅ ጥልቅ ዲፕሎማሲያዊ መፍትሄዎችን እንደሚሻ ይጠቁማል። ሆኖም ግን ሐውቲዎች ራሳቸውን እንደ ዓለም አቀፍ ተዋናይ በቆጠሩበትና ኢራን ይህን ካርድ በድርድር ጠረጴዛ ላይ እንደ መሳሪያ በያዘችበት ሁኔታ ለቀጠናዊ ዘላቂ ሰላም ማምጣት ከባድ ፈተና ሆኖ መቀጠሉ ግልጽ ነው። በአጠቃላይ የቀይ ባህር ማዕበል ገና እየተጋጋለ እንጂ እየረገበ አይደለም። የዓለም ሀያላን ሀገራትና የቀጠናው መንግስታት ይህን አደገኛ ዙሪት ለመግታት ወጥ የሆነ ስትራቴጂ ካልቀረጹ የጦርነቱ ጠባሳ ከቴል አቪቭ እስከ ሰንዓ ከነዳጅ ገበያ እስከ ድሃው ጎጆ ዘልቆ መግባቱ አይቀሬ ነው። የመካከለኛው ምስራቅ የወደፊት ዕጣ ፈንታ አሁን ላይ በወታደራዊ ብልጫ ብቻ ሳይሆን በቀይ ባህር ሞገዶችና በየመን ተራሮች በሚወሰኑ ጂኦፖለቲካዊ ውሳኔዎችም ላይ የተንጠለጠለ ሆኗል። አበቃን።